ዛሬ ማካፍላችሁ ቃል የነህምያ መጽሐፍ ትዝ ብላችሁ ከሆነ ነህምያ የስሙ ትርጉም እግዚአብሔር ያጽናናል ማለት ነው። የእግዚአብሔር ሰው ነብዩ ኤርሚያስ ከምዕራፍ 25 ጀምሮ የሚጀምር ታሪክ ነው። የእዝራና የነህምያ መጽሐፍ ወጥ መጽሐፍ ነበር። ትዝ ብላችሁ ከሆነ በ1448 ነው የተለያየው እንደገና የተተረጎመው እና እንግሊዘኛው ራሱ በሁለት ነው የሚከፍለው። አንደኛና ሁለተኛ ሳሙኤል እንደሚባለው ተለያይቶ ነበር። አንደኛ ሳሙኤል ሁለተኛ ሳሙኤል እንደሚባለው አንደኛ እዝራ ሁለተኛ እዝራ ነበር። በኋላ እንዲመች መጽሐፍ ቅዱስ አዋቂዎች በተለይ እነዚህ ሰባ ሊቃናት የሚባሉት ከፍለውታል። ዛሬ የነህምያ መጽሐፍ እናያለን። እጃችሁ ከፋር የስብከቴ ርዕስ እንደዚህ የሚል ነው፣ ከከፍታዬ አልወርድም። እሱ ሲናገር ገርሞኛል። እጃችሁ ከፋርጉና እንደዚህ በሉ እስቲ፣ እንደዚህ በሉ፣ ብርቱ ስራ አለብኝ፣ ከከፍታዬ አልወርድም። እስቲ ለእግዚአብሔር ክብር ስጡ እንደቆማችሁ። መንፈሳችን አንድ ነው። ለቀቁና አሜን በሉ። እና ይህን መጽሐፍ የተነጋገርንበት ይመስላል እኔና ፓስተር፣ ግን ጌታ ለዚህ ቀን ያመጣው መልእክት ነው። ምን ነው አሜን ብትሉ እንደዚህ ይላ የሐካልያ ልጅ የነህምያ ቃል ብሎ መጽሐፉ ይጀምረዋል። ለቀቁና አሜን በሉ እስቲ። ሐካልያ የሚባሉ ሰው በተለይ የነህምያ አባት በጣም የማኔጅመንት ዕውቀት እንዳላቸውና በጣም እሱን በብዙ አቅጣጫ የረዱት ሰው እንደሆነ አንዳንድ መጽሐፎችን ሳነብ አግኝቻለሁ። ሰውየው ልጃቸውን በቃ ኮትኩቶ ያሳደጉ ሰዎች ናቸው። ለሀገሩ ፍቅር እንዲኖረው ሰልፍ ሴንተርድ እንዳይሆን ከራሱ ያለፈ ህይወት እንዲኖር አባትየው ተጽዕኖ አድርገዋል። እና ለዚህ ነው መጽሐፉ የሐካልያ ልጅ ሲል ምክንያት አለው። እንደዚህ ይላል፣ የሐካልያ ልጅ የነህምያ ቃል። ልቀቁና እስቲ አሜን በሉ። በ20ኛው ዓመት በካሲሎ ወር እንዲሆነ እኔም በሱሳ ግንብ ሳለሁ ከወንድሞቼ አንዱ አናኒ ከእርሱም ጋር ሌሎች ሰዎች ከይሁዳ እኔ ወዳለሁበት ከተማ መጡ። የዳኑት በአይሁድ የተረፉት ከምርኮ የተረፉት በኢየሩሳሌም የሚኖሩት እንዴት ናቸው ብዬ ጠየቅኳቸው። እነሱም በዚያ ቅሬታዎቹ በታላቅ መከራና ስድብ ነው ያሉት፣ የኢየሩሳሌምን ቅጥርም ፈርሷል፣ በሮቿን በእሳት ተቃጥለዋል ብለው ነገሩኝ። ይህንን ቃል በሰማው ጊዜ አያሌ ቀን ጾምኩኝ፣ ጸለይኩኝ፣ በአምላኬ ፊትም ብርቱ ጸሎት አደረግኩኝ ይላል። ምዕራፍ 6 እንዲህም ሆነ ቅጥሩን እንደሰራው ከፍሳሾቹም አንዳች እንዳልቀረ ጦቢያ፣ ሰንበላጥና አረባዊው ጌሳም ሰሙ። ነገር ግን እስከዚያች ቀን ድረስ በሮቹን አልገጠምኩም ነበረ። ሰንበላጥና ጌሳምም እንደዚህ ያሉኝ፣ መጥተህ በሸለቆ መካከል በመንደር እንገናኝ ብለው ላኩብኝ። አያ መንደር ነው ሸለቆ ነው ያሉት፣ እሱ ከፍታ ላይ ነው ያለው እና ውረድ ነው መልእክቱ። እንደዚህ ያላቸው ትልቅ ስራ እሰራለሁና አልወርድም። እስቲ እጃችሁ ከፍ አድርጉና አልወርድም በሉ እስቲ። ብዙ የሚያወርድ ነገር አለ፣ ግን የእግዚአብሔርን የሰጣችሁን ከፍታ ጎትቶ ሊያወርድ የሚፈልግ ይመታ። ነህምያ የስሙ ትርጉም እግዚአብሔር ያጽናናል ማለት ነው። ትዝ ብላችሁ ከሆነ መጽሐፉ የሚጀምረው ነብዩ ኤርሚያስ ምዕራፍ 25 ላይ ነው። ኤርሚያስ የስሙ ትርጉም እግዚአብሔር ይወረውራል፣ እግዚአብሔር ያደላድላል ማለት ነው። በዘመኑ ኤልያቄም የተባለ ንጉሥ በነገሰ ጊዜ አንዳንድ ሰዎችም ኢዮአቄም ይሉታል። በነገሰ ጊዜ የእግዚአብሔር ሰው ኤርሚያስ መጣ ይላል እና አስደንጋጭ ትንቢት ነው ያመጣው። ሰሜኑ ወደ አሶር፣ ደቡብ ወደ ባቢሎን ይሄዳል። እስራኤል ለ70 ዓመት ትገዛለች፣ ከ70 ዓመት በኋላ ተመልሳችሁ ወደ ሀገራችሁ ትመጣላችሁ የሚል አስደንጋጭ ትንቢት አመጣ ይላል። በዚህ መካከል አንድ ነቢይ ተነሳ ይላል፣ አንቺ የሰፈር ነቢይ እኔን አልፎ እንዴት አንተን እግዚአብሔር ይናገራል? ጭራሽ እግዚአብሔርማ ቀንበር የበሬ ቀንበር ስራና እንዲበል ባቢሎንን ቀንበር አድርጌ ለ70 ዓመት ገዛችኋለሁ ብሏል ብሎ ሲናገር ያኛው ከኤርሚያስ አንገት ላይ ቀንበሩን ሰበረው ይልና አይደለም 70 ዓመት አይደለም በ2 ዓመት ወደ ሀገራችሁ ትመለሳላችሁ ብሎ ክፉ ትንቢት የእግዚአብሔር ሐሳብ የሌለበትን ትንቢት ተናገረ። አልቀረም፣ ንጉሥ ናቡከደነጾር መጣ ይላል። ናቡ ማለት የጨረቃ አምላክ ማለት ነው። ሰሜን ወደ አሶር፣ ደቡብ ወደ ባቢሎን ሄዷል። በዚህ ሰዓት የሰለሞን ቤተ መቅደስ ፈርሷል። የሰለሞን ቤተ መቅደስ ትዝ ይላችኋል አይደለ? 70,000 ተሸካሚ 80,000 ድንጋይ ጠራቢ 3,300 ካቦ 183,000 ሕዝብ የሰራው የሰለሞን ቤተ መቅደስ ፈረሰ። ካህናት ከአንዴም 3 ጊዜ መቆም እስከማይችሉ ድረስ የነበረው የእግዚአብሔር ቤተ መቅደስ ፈረሰ። ናናንያና አዛርያ ነህምያና ዘሩባቤል ወደ ባቢሎን ሄዱ ይላል። በ3 ዞር ነው ወደ ባቢሎን ሄዱ። እስራኤል
ብትንትኗ ወጣ። የሰለሞን ቤተ መቅደስ ፈረሰ፣ አልቀረም። እንደውም ትዝ ይላችሁ ከሆነ በባቢሎን ወንዞች ማዶ እያለን የቀድሞውን መዝሙር ዘምሩልን ብለው በገናችንን በሰቀልንበት ከተማ ላይ አውርደን እንድንዘምር ጠየቁን። እኛም ጽዮንን ባሰብናት ጊዜ አለቀስን ይላሉ። ስለዚህ ተስፋ የላትም ኢየሩሳሌም፣ የሚገነባት የለም። ባለ ራእይ ጠፍቶ ነበር። ወደ ሀገራቸው የሚመለሱበት ዘመን እንደደረሰ ብዙዎች አላወቁም። ዳንኤል ነው የነቃው። ዳንኤል ጊዜው እንደደረሰ አወቁ ይላል ምዕራፍ 9 ይላል። ባክግራውንዱን ነው ማወራው። ከዛስ መጽሐፍ ሲናገር ከባቢሎን ቀጥሎ አሦራውያን መጡ ይላል። እስራኤላውያን ከባቢሎን ከከፈሉት ዋጋ ይልቅ በአሦር የከፈሉት ዋጋ ከባድ ነው። ባቢሎን ረጅም ዓመት ገዝተዋቸዋል። አሦራውያን ጥቂት ዓመታት ነው የገዟቸው። ግን አሦራውያን ጨካኞች ነበሩ። እርጉዞችን ቀደው ልጆችን ይገሉባቸው ነበር። በአሦር መከራ እየበሉ ነው። በዚህ ሰዓት ስለ ኢየሩሳሌም ግድ የሚለው ሰው አልነበረም። አንድ የእግዚአብሔር ሰው ንጉሥ አርጤክስ በነገሰ ዘመን ነህምያ የሚባል ሰው አንድ ቀን እንደዚህ አለ። ምዕራፍ 1 እንደዚህ ይላል። ምዕራፍ 1 የአጎቴ ልጅ አናኒ እኔም ወዳለሁበት ከተማ ወደ አሦር መጣ ይላል። በዚህ ሰዓት ነህምያ ጠጅ አሳላፊ ነበር። ጠጅ አሳላፊ ማለት ምን ማለት? ቀማሽ ማለት ነው። እስቲ ቀማሽ በል እስቲ። ስለዚህ ቀማሽ ነው ማለት ነህምያ ላይፍ ስታይሉ የንጉሥ ነው ማለት ነው። ነህምያ ካልበላ ንጉሡ አይበላም። ነህምያ ካልጠጣ ንጉሡ አይጠጣም። ስለዚህ የተሻለ ህይወት የሚኖር ሰው እንደው እኔ ከሞት ሰርዶ አይብቀል አይነት መንፈስ የለበትም። ሰውየው እየበላ ይርበዋል፣ እየጠጣ ይጠመዋል። ምክንያቱም ያደገባት ከተማ ውሃ የተራጨባት ከተማ ፈርሳለች። ኢየሩሳሌም በዚህ ሰዓት የቀበሮ ማደሪያ ሆናለች፣ ምናምንቴ ሆናለች። ሁሉ የራሱን ኑሮ ጀምሯል። አንዳንዶች እንደውም ወደ እርሻ ገብተዋል። ካህናት ቤተ መቅደሱን ዘግተው ወደ ሌላ ሙያ ተሰማርተዋል። ስለ ኢየሩሳሌም የሚነሳ ለኢየሩሳሌም መጽናኛ የሚሆን ሰው አልነበረም። ነህምያ እንደ ስሙ ነው፣ መጽናኛ ነው። ልባርካችሁ ዛሬ እናንተን እግዚአብሔር ለቤተሰቦቻችሁ መጽናኛ ያደርጋችሁ። በፈረሰ ቅጥር የሚቆም ሰው ያድርግ። በወደቀው ከተማ ላይ እግዚአብሔር ቅሬታ ያድርግ። ልመርቃችሁ በጌታ እግዚአብሔር እናንተን ባርኮ ለቤተሰባችሁ ባርኮ ያርጋችሁ። እንደ ነህምያ ከራስ ያለፈ ህይወት ያስፈልገናል። ሰልፍ ሴንተርድ በስቷል አይደል? ራስ ተኮር። አንዳንድ ሰው አይታል፣ ቤቱ በጣም ትልቅ ነው፣ ግብዳ አጥር አለ፣ ከአጥሩ ላይ ሽቦ አለ፣ በሽቦ ላይ ደግሞ ኤሌክትሪክ አለ፣ ከኤሌክትሪኩ ጀርባ ግብዳ ውሻ አለ። እንዴት እንግባ? ገፋር ግን እንዴት እንግባ ቤት በለው። ነህምያ የሚገርም ሰው ነው ወዳጆች። የነህምያ መጽሐፍ ሳይ እግዚአብሔር ለካ ሰው አለው ብዬ እንዳስብ ያደርገኛል። ምክንያቱም ሰውየው እየበላ ይርበዋል፣ እየጠጣ ይጠመዋል። የሆነ የከበደው ጉዳይ አለ። ለዚህ ነው የአጎቴ ልጅ አናኒ ሊጠይቀኝ መጣ ይላል ምዕራፍ 1። አናንያ ነው ስሙ፣ ነገር ግን እሱ ቅርበት ስላለው አናኒ ይለዋል። እና አናኒንም እንደዚህ አልኩት፣ ኢየሩሳሌም እንዴት ናት? ያደግኩባት ከተማ ምን ትመስላለች? ጎረቤቶቻችንስ ምን ይመስላል? ቤተ መቅደሱስ አለ ብዬ ጠየቅኩት። እሱም እንዲህ አለኝ፣ ውይ በዛ ያሉ በቅሬታ ያሉ እኮ ህዝቦች ምን ብለዋል? አፍረዋል፣ አንገት ደፍተዋል። ኢየሩሳሌም እኮ ተቃጥላለች፣ የቀበሮ ማደሪያ ሆናለች፣ መንግስት የላትም፣ ኪንግዶሟ እኮ ተደምስሷል። ጥቂት ሰዎች በዛ ከተማ አሉ። ከተማይቱ አንተ እንደኖርክባት አይደለችም፣ ፈርሳለች ብሎ ነገረኝ። እኔም ደነገጥኩ ይላል። አያሌ ቀን ጾምኩኝ፣ ጸለይኩኝ፣ በእግዚአብሔር ፊት ጸለይኩኝ ይላል። የነህምያ ጾም ጸሎት ትዳር አይደለም። የነህምያ ጾም ጸሎት መኪና አይደለም። የነህምያ ጾም ጸሎት ቪዛ አይደለም። የነህምያ ጾም ጸሎት የካርታ ጉዳይ አይደለም። የነህምያ ጸሎት የኪንግደም ጉዳይ፣ ስለ ሀገሩ ነው የገባው። ምንም ጾም ጸሎት የሚይዝበት ጉዳይ ነው። አሁን አንዳንዶቻችሁ እኮ የሆነ ጉዳይ ይዛችሁ ነው እዚህ የመጣችሁት። የሆነ ጉዳይ ችን ጉዳይ እግዚአብሔር ቢፈጽምልኝ፣ ምናልባት ጾም ጸሎትም ይዛችሁ ሊሆን ይችላል የመጣችሁት። ከዚህ ጉዳይ እግዚአብሔር ቢገላግለኝ። ነህምያ ምንም ጾም ጸሎት የሚያስገባው የኢኮኖሚ ስታተስ ላይ አይደለም። ያለ ከፍ ያለ ሰው ገንዘብ አለ፣ ስልጣን አለ፣ የምግብ ችግር የለም፣ ላይፍ ስታይሉ ከፍ ያለ ነው። እንደውም ጾም ጸሎትም አያስፈልገው፣ በቃ ዘና ብሎ የሚኖር አይነት ሰው። ልቀቁና ምን ጾም ጸሎት ግን ገባው ይላል። ለካ ሲቸግረን ብቻ አይደለም ጾም ጸሎት የምንገባው፣ ስለ ሀገርም ይጸለያል። ስለዚህ ነህምያ በደንብ ስሙኝ። እንደ ነህምያ እግዚአብሔር ይርዳችሁ። በፈረሰው ቅጥር የሚቆም ሰው ደስ አይልም? ከዛስ 4 ወር ጸለየ። እንደውም አንዳንድ የመጽሐፍ ቅዱስ አዋቂዎች 4 ወር እንደጸለየ ይናገራሉ።
አከራካሪ ነው ዞሮ ዞሮ መጽሐፉ ላይ ስለሌለ ግን እንደዚህ ነው። ለ4 ወር ወጥሮ ጸለየ። አቤቱ ብረሳሽ ቀኜ ትርሳኝ የተባለች ዙሪያሽ የእሳት ቅጥር መሃልሽ ክብር ይሆናል የተባለች ኢየሩሳሌም ፈረሰች። እንዴት የሚነካችሁ የዓይኑን ብሌን እንደሚነካ ነው አላልክም ወይ? ከተማችን እኮ ፈርሳለች፣ የቀበሮ ማደሪያ ሆናለች። ለምን አትወርድም ብዬ በእግዚአብሔር ፊት ጸለይኩኝ ይላል። እግዚአብሔርም ራእይ ሰጠኝ አለ። ከዛስ ስለ ኢየሩሳሌም መጸለይ ጀመርኩ። ሰው አስነሳ ብዬ ስጸልይ እግዚአብሔር ደግሞ ራሴን አስነሳኝ። አሁን የብዙ ቸርቾች የብዙ አገልጋዮች ልዩነት ምንድነው? አስነሳልን ነው፣ አስነሳኝ አይልም። አንዳንድ ሰው አገልግሎትን ደስ ይለዋል፣ ሱፉ ምናምን ዚናው አየር ላይ መውጣቱ ሚዲያውን መያዙ ደስ ይለዋል። መራቡ ግን አይመቸው። ለዚህ ነው እየሰራውስ ባገለግል ይላል። አይወስም እና አሳልፎ ይሰጣል። ስለዚህ ነህምያ ሊገፋ የነበረውን ጸሎት እግዚአብሔር ወደ ራሱ አመጣበት። ስለዚህ ያለውን ነገር ጥሎ በእግዚአብሔር ፊት ጸልዮ ጾሞ ጸልዮ ቁርበቱ ጠቆረ ይላል። ከዚህ በፊት ይላል መጽሐፉ እንደውም ሲናገር ወደ ንጉሱ ፊት በደስታ ነበርኩ ይላል። ስለዚህ ሰውየው ሁሉ ጊዜ የጧት ፊት ነው ያለው። ከሌሊቱ 8 ሰዓት ፊት አይደለም። ይገባሃል አይደል? የሌሊቱ 8 ሰዓት ፊት አኩራፊ ፊት ማለት የሚል አይደለም። ሁሌ ነቃ እንዳለ ነው። የምግብ ችግር የለም፣ የጤና ችግር የለም። ስለዚህ ሰውየው ፈካ ያለ ሰው ነው እና ፊቱን ስታየው ራሱ ትጽናናል። እና ብዙ ጊዜ ንጉስ ፊት ገብቶ የሚቀምሰው እሱ ነው። እሱ ካልቀመሰ አይቀምስም። ታማኝ ሰው ነው። ከዛስ አንድ ቀን 4 ወር ሙሉ ቆይቶ ተቀባብቶ ፊቱን ታጥቦ ወደ ንጉሱ እንዳይፎገርበት በአዲሱ ቋንቋ ልቀቅና ሜን በል እንዳይነቃበት ተጣጥቦ ሲገባ ንጉሱ አየውና ነህምያ ነው፣ ይሄ የውስጥ አዘን ነው። ሳትታመም ግን ፊት ጠቁሯል። ምንድነው ችግር ብሎ ጠየቀኛል። ነህምያም እንደዚህ አልኩት አለ፣ ያደግኩበት ከተማ ፈራርሳ፣ የነበርኩባት የተወለድኩባት ውሃ የተራጨውባት ከተማ ፈራርሳ የቀበሮ ማደሪያ ሆና እኔ እንዴት ይመቸኛል? ንጉሥ ሆይ እንግዲያውስ ከፈቀድክልኝ የ52 ቀን ፍቃድ ስጠኝ፣ ህጋዊ ግንባታ ፍቃድ ደብዳቤ ስጠኝ፣ ከተቻለ ትንሽ ዝግባም ስጠኝና የፈረሰውን ቅጥር ልገንባ ብዬ ለንጉሱ ጠየቅኩት ይላል። ንጉሱም እንደ ለጋስነቱ መጠን ምርጥ ደብዳቤ የግንባታ ፍቃድ ሰጠኝ። ጥቂት ሰራዊትም አብሮኝ ተከተሉ ይላል። ከዛስ ጥቂትም ዝግባ እንጨት ሰጠኝ። ወደ ኢየሩሳሌም ከተማ በቀጥታ ሄድኩኝ ይላል። ከተማይቱን በሌሊት ማንም ሳይ ላይ ተቀምጬ ሰለልኳት፣ አየዋት ይላል። ምንድነው ችግሩ ብሎ ማወቅ እኮ አንድ ነገር ነው። ብዙዎቻችን የሚያስፈልገንና የሚመጥነንን ነገር አንጠይቅ። እግዚአብሔር ነህምያ መጀመሪያ ያደረገው ምንድነው ብትለኝ የሚያስፈልገውን ነገር አወቀ። ኤግዛም ላይም እኮ ፈተናም ላይ ተማሪዎች ካላችሁ እዚህ ይጠቅማችኋል። ፈተናውን መረዳት የመልሱ 50% ነው። ቀጥታ መልስ ለመስጠት አትሩጥ። ምክንያቱም ችግሩን ማወቅ የመልሱ 50% ትሄዳለህ ማለት። ነህምያም ያደረገው ይሄንን ነው። የሚያስፈልገን ምንድነው? ግንባታ ነው። የሚያስፈልገን ምንድነው? መንግስት ነው። የሚያስፈልገን ምንድነው? ማኔጅመንት ነው የሚለውን አየው ይላል። እውነትም ኢየሩሳሌም ቅጥር የላትም፣ የቀበሮ ማደሪያ ሆናለች፣ መንግስት የላትም። ስለዚህ የሚያስፈልጋት ምንድነው? ቅጥር ነው ብዬ ወሰንኩኝ። እኔም የሀገሩን ሽማግሌዎች ጠራው ይላል እና እንዲህም አልኳቸው፣ እግዚአብሔር ተናግሮኛል፣ በልቤም አስቀምጦታል፣ ይህንን ቅጥር እሰራለሁ ብዬ ነገርኳቸው። የብንያምና የይሁዳ ነገድ ቀኝ እጃቸውን ሰጡኝ ይላል። ስራውም ተጀመረ ይላል። በዚህ ሰዓት ነው መልእክት የሚጀምረው። ስለዚህ ነህምያ ምንድን ያደረገው? ግንባታው ተጀመረ። አንዳንድ ሰዎችም የማኔጅመንት ችግር ስለነበረ ወደ እርሻ የገቡ ሌዋውያን ነበሩ። እነሱን አመጣ። የእግዚአብሔር ቃል እንዲነበብ አደረገ። ስራ የሚሰሩ ሰዎች መባቸውን አስራታቸውን እንዲሰጡ አብሮ እንዲያገለግሉ አበረታታ። ከዛ የመጣውን የዝግባ እንጨት አዘጋጅቶ ቅጥሩ ተጀመረ። አሁን የቅጥሩ እኩሌታ ላይ ደረሰ። 5 ነጥብ ነግራቸዋለሁ ከዚህ በኋላ። ጦቢያና ሰንበላጥ ጌሳምም ስለ ኢየሩሳሌም መልካም ነገር የሚያስብ ሰው እንደመጣ ሲያውቁ ተበሳጩ ይላል። አየ ፈርሰ እንድትቀመጥ ይፈልጋል ማለት ስትንቀሳቀስ ሲሳካል ራይ ሲኖር እነሱ ቀበሌ ማውረድ የሚፈልግ መንፈስ አለ ማለት ነው። በጌታ በኢየሱስ ስም እነሱ ሰፈር አንገኝ። ከዛስ እንደዚህም አሉኝ ይላል። በጣም ነው የሚገርመው። ቅጥሩ እየፈጠነ ነው። 52 ቀን ነው፣ ጊዜ የለው። አስተባብሯል። ከዛ መጡና እንደዚህ አሉ። ለመሆኑ ዛሬ የለመሆኑ መንፈስ ራሱ ይመታል። ለመሆኑ እናንተ በባቢሎን 70 ዓመት ዱቄት ይሆናችሁ
አሶር የረገጣችሁ በየትኛው ካፒታላችሁ ነው ይህንን ቅጥር የምትሰሩት? በጣም አልበዛም? ግን ኤክሰስ አልሆነም እቅዳችሁ? ነህምያ ተው ይቅርብ አቁም የሚል ትችት መጣ። ትችት የምትፈራ ከሆነ አገልግሎት ማቆም አለብህ። ትችት የምትፈራ ከሆነ እንትና አለኝ እያልክ በየቀኑ በየቲክቶኩና በየፌስቡኩ መልስ ለመስጠት ሱፍ ለብሰ አንተ እንዲህ ለማለት ነው እንዲህ ካልክ ይቅርብ። ያለ ትችት ለውጥ የለው። ልቀቁና አሜን በሉ። ስለዚህ መጡና እንደዚህ አሉ። ሰማሉት። አንተ አሁን ቅጥር እየገነባ ነው። ቀበሮ እንኳን ቢሮጥበት ይፈርሳል። ምን ማለት ነው? ቀበሮ ኮቴ ያለው ነው? ቆይ እስቲ ድመት ኮቴ ያላት? አንዳንዴ ደንግጣ አታውቅም ወይ? ምግብ ቤት ምናምን ድመት ድንገት አጠገብህ ሚያው ትልባል። ኮቴ የላት እዴ ትላል። ምን ማለት ነው? ንቀታቸውን ተመልከት። አንተ ሰርቻለሁ ትላለህ እንጂ ይሄ ቅጥር እንኳን ለኢየሩሳሌም አጥር ለመሆን ይቅርና ቀበሮ እንኳን ቢሮጥበት ይፈርሳል የሚል የንቀት ንግግር ተናገሩ። ነህምያም ወደ እግዚአብሔር ፊት ገባው ይላል። የመጀመሪያው ትችት ነው። ገባ ጸለይኩ ይላል። አምላኬም አበረታኝ ይላል። እኔም እንዲህ አልኳቸው፣ የሰማይ አምላክ እግዚአብሔር ያከናውንልኛል፣ እኛም ባሪያዎቹ ተነስተን እንሰራለን። ስለዚህ በእግዚአብሔር ፊት መጸለይ ጀመረ። አቤቱ ንቀታችንን ተመልከት። በልብሳችሁ የተናቃችሁ፣ በአገልግሎታችሁ የተናቃችሁ፣ በድምጻችሁ የተናቃችሁ፣ በምትኖሩበት ላይፍ ስታይል የተናቃችሁ፣ የትም አትደርሱም የተባላችሁ፣ በነሰንበላት በጣም ልባችሁ የቆሰለ እሷም ብሎ የተባልሽ እሱም ብሎ የተባልክ እንኳን ደስ አለ። የሰማይ አምላክ እግዚአብሔር ያከናውንልሃል። ክብር ለኢየሱስ ይሁን። ከዛስ ይሄንን አልኩ አለ። ከዛ ሄዱና ተማክረው መጡ። ሁለተኛ የመጀመሪያው ትችት ነው። ሁለተኛው ጦርነት ነው። በደንብ ስባ። ከከፍታ ማውረድ ነው ጠላት አንተን የሚፈልገው። አገልግሎት አቁመ ነጋዴ እንድትሆን ነው የሚፈልገው። በቃ አገልግሎት አቁመ ስልቻ እንድትሸከም መርካቶ ይፈልጋል። የተመታ ይሁን። እስቲ አንድ ሰው የተመታ ይሁን በል። ስለዚህ እንድታቆም ሪዝን አውት ማድረግ የለብም። ወጣል ቆርጣል፣ ቅጥሩን እንገነባለን። ልቀቁና እንሰራለን በሉ። ከዛስ ቶሎ ልበል ወዳጆች። ሁለተኛው ከጎረቤት ሀገር ጦር መሳሪያ ገዝተው መጡ። ጦቢያ፣ ሰንበላጥና ጌሳም። በተለይ አረባዊው ጦቢያ አይመቸኝም ፐርሰናሊ። ሰውየው ደስ አይለኝም። የተመታ ይሁን። እስቲ አንድ ሰው የተመታ ይሁን በል። አረባዊው ጦቢያ ፐርሰናሊ እኔ ሰውየውን ማቀው ሁሉ ይመስለኛል። እዛ ሰፈር ያለ ይመስለኛል። እዛ መንደር ላይ አሉ ጦቢያ ተመቷል። እስቲ አንድ ሰው ተመቷል በል። ፐርሰናሊ ሰውየውን እኔ ማቀው ይመስለኛል። እና ከጎረቤት ሀገር አደራጅተው ኃይል አደራጅተው መጡና ነህምያ ከከፍተው የሚወርደው ስራውን የሚያቆመው በጦርነት ነው ብሎ አሰቡ። ነህምያ ከፍተው ላይ ቆሞ ይሄንን ስሩት ይላል። ጊዜ የለው 52 ቀን ያን ከወረደ የዓመት ፍቃዱ ያልቃል፣ ስራው ሳይሰራ ይመለሳል። ስለዚህ ያለው አማራጭ ከፍታውን ይዞ መቀጠል ነው። ከከፍታው ከወረደ አልተሳካም ማለት ነው። ጠላትም አንተን የሚፈልገው ከከፍታ ወርደ መንደር ላይ እንድትንጨቃጨቅ ነው። መልእክት አለኝ፣ አልወርድም። ከጎረቤት ሀገር ጦር መሳሪያ ይዘው መጡ ይላል። ነህምያም እንዲህ አላቸው፣ አትፍሩ፣ የሰማይ አምላክ እግዚአብሔር ያከናውንልናል። ይሄ ጉዳይ በእኛ አቅም አይደለም፣ እግዚአብሔር ተናግሯል። እና በአንድ እጃቸው አካፋ በአንድ እጃቸው የጦር መሳሪያ ሰጣቸው ይላል። ጠላት መጣ፣ ከበባ ምጠላ ወይ እኔ ጦርነት አልወድም ምትል። እኔ እኮ ጦርነት አይመቸኝም። በቃ እኔ አልጋ ባልጋ ነው እኔ ጠዋት ተመርቶ ከሰዓት መርካቶ ነው የምፈልገው የምትሉ ሁሉ በውጊያ መካከል ነው እግዚአብሔር የሚሰራው። ልቀቅና አሜን በል። ይሀብቱ በቃ መዋጋት አለ እስከ መጨረሻው ሰዓት ድረስ። አገልግሎትን በጣም በትዕግስት በብዙ ጦርነት፣ በወንድሞች ግፊያ፣ በተንኮለኞች፣ በአመፀኞች፣ በር በሚዘጉ በጠማሞች። ለዚህ እኮ ነው የናሳ አንጥረኛው እስክንድሮስ ከፋብኝ፣ እግዚአብሔር የሥራውን ይስጠዋል። ምን እንላለን? የሥራቸውን ይስጣቸው። ሌላ የለንም አይደለ? ዴማስም ጥሎኝ ሄደ አለ፣ እንትናም ጥሎኝ ሄደ። ጌታ ግን ባጠገቤ ቆሞ አበረታኝ አለ። ወንድሜ ቀና በል ትቀጥላለህ። ስለዚህ ጦርነት ደግሞ መጣው። ሁለተኛው ጦርነት ነው። ከዛ በአንድ እጃቸው ጦር መሳሪያ በአንድ እጃቸው አካፋ ሰጥቶ ከባድ ግብ ውስጥ ገቡ። ከዛ ነህምያ እንደዚህ አላቸው፣ ጠላት ሲመጣ አካፋውን ያስቀምጡና በጦር መሳሪያ ግንባሩ ጠላት ጥሎ ሲሄድ ጦር መሳሪያውን አስቀምጠው አካፋውን አነሱ ይላል። ከዛስ ግንባታው ቀጠለ ይላል። የቅጥሩም እኩሌታው ተገጠመ ይላል። ቀጠለና ቅጥሩ ተጠናቀቀ ይልና በሩ ቀረ ይላል። እስቲ በሩ ቀረበ
አሁን ይኸውልህ ብዙዎቻችሁ ደርሳችሁ ነው የምታቆሙት። ለዚህ እኮ ነው በለሷን የጠበቀ ፍሬዋን ይበላል የሚል። በፈተና የሚጸና የተባረከ ነው ይላል እኮ ያዕቆብ ምዕራፍ 1 ቁጥር 12 አይደለም እንዴ? ስለዚህ ነህምያ ትከሻው ሰፋ ያለ ማቹርድ የሆነ ሰው፣ የማኔጅመንት ብቃቱ በጣም አሜዚንግ ነው። ሰውየው የመንፈሳዊ ሰው ብቻ አይደለም፣ አይኑ የተከፈተለትም ሰው፣ ክፉና ደግን መለየት የሚችል ሰው፣ ህይወት ያስተማረ ሰው እና ዝቅ ብሎ የሚኖር ሰው፣ ከፍታውን ኮምፈርት ዞንን ለቆ ስለ ራዩ ስለ ዋጋው እግዚአብሔር ስለሰጠው አጀንዳ እስከ ደም መፋሰስ ድረስ የሚዋጋ ሰው። በጦርነት አልቻሉትም ይላል። ስራው ቀጠለ፣ በሩ ቀረ ይላል። ሶስተኛው ቻሌንጅ ምንድን ነው? ሶስተኛው ልቀቁና ሶስተኛው በሉ። ሶስተኛው በጣም የምናደድበት ነው። እኔ ራሴ ፐርሰናሊ መጽሐፉን ሳጠና ያናደኝ ሸማያ የሚባል ነቢይ ገዙ ይላል። አሁን ደግሞ በትንቢት ሊመጣ ነው፣ ሰይጣን ለማውረድ ነው። እንግዲህ ሸማያ ልክ እንደ ጆተኒ ኳስ ነው፣ በሳንቲም ነው የሚሰራው። አንዳንድ አገልጋይ በሳንቲም ነው የሚሰራው፣ እንደ ጆተኒ ኳስ። ከሰጠኸው ይተነብይልሃል፣ ከሰጠኸው ችግር የለበትም። የጆተኒ ኳስ መንፈስ የተመታዩ ልክ አሁን ኳስ የሚያዩ ሰዎች አሉ እና ሮናልዶ ማንቼ ብር ከሰጠው አርሰናል ይመጣል። አሁን ደግሞ ከሰጠው ዱባይም ይመጣል፣ አረብም ይጮትላል። አንተ ነህ ማንቼ ብለህ ወንበር የምትሰብር። ስለዚህ ሸማያ የጆተኒ መንፈስ አለበት። በገንዘብ ገዙት ይላል። አንዳንድ ሰው እኮ 2000 ብር ስጠው ዝም ብሎ ይተነብያል ይላል። ገፋር ግን አንተ ነብይም ብሎ ተንቢይ ስላልከን አንተ ነብይ። ስለዚህ በጆተኒ መንፈስ ነው ሰውየው የሚያገለግለው። እና ብር ሰጡት እና እንዲህ አሉት፣ ሂድና በሱዳን መንፈስ ማለት ነው የተመታዩ እና በዛኛው መንፈስ ሄደና ልሳን ተናግሮ ቀባብቶ መንፈስ አይመስሎ ነህምያ አለው፣ አቤት እግዚአብሔር ተናግሮኛል። እውነት? እግዚአብሔር ከተናገረማ ንገረኝ፣ መልእክቱን እፈልጋለሁ። ነህምያ ከፍታ ላይ ነው ያለው፣ እሱ ከታች ነው ያለው። መልእክት ይዞ ነው የመጣው እና እንደዚህ አሉት፣ ገንዘብ ሰጥተውት ወደ ቤተ መቅደስ እንዲገባ አድርገውና ይሄ ሰውዬ በትንቢት ካልሆነ አይቆምም ነው። መልእክት ተናገረው፣ የእግዚአብሔር ነው ብለህ ፌክ ንግግር ተናገረውና ይመጣል እንገለዋለን ብለው ቤተ መቅደስ ውስጥ ናቸው እነሱ ያሉት። ከዛ እንደዚህ ያለው እግዚአብሔር እንዲህ ብሎኛል፣ ስራውን አቁምና ወደዚህ ወደ ቤተ መቅደስ ና፣ ሊገሉ እንደሚፈልጉ እግዚአብሔር በሌሊት በራእይ ተናግሮኛል። ስለዚህ ቶሎ ብለህ ስራውን አቁምና ህይወትን አድን፣ ና ወደ ቤተ መቅደስ እጠብቅሃለሁ ብሎት ሲናገረው ነህምያ መነጽር ያለው ሰው ስለሆነ ሲያየው መንፈሱ የሱዳን ነው፣ ሲያየው የድግምት ነው፣ ሲያየው በዛኛው መንፈስ ነው የሚሰራው። ከዛ አየውና ብርቱ ስራ አለብኝና አልወርድም። ለጌታ ክብር ስጡ። ኢየሱስ ጌታ ነው። እግዚአብሔር አይናችሁን ይክፈት። 3 ልሳን አውርቶ ሙላቃታቃ ብሎ እኮ ነው። ደግሞ ተመሳሳይ ነው መንፈሱ ካለየው ቀባ። ለምን እዛም ኪቦርድ አለ እዚህም አለ። እየሰማ ነው ወይ? ወደ ተደወለልህ ሁሉ ሄዳ አታገልግል። በሱዳንም የሚያገለግሉ ስላሉ ነው ማለት የተመታየው። የሸማያ መንፈስ ይገልበጥ። ለጌታ ክብር ስጥልኝ እስቲ። መጽሐፍ ሲናገር ነህምያም ስፒሪቱን አየውና አይ አልወርድም፣ በትንቢት አልወርድም። ትንቢት ለማነጽ ይመጣል እንጂ ለመግደል ይመጣል? አንዳንድ ትንቢት እኮ ትዳር ነው የሚለየው። አንዳንድ ትንቢት እኮ በስነ ሰዓት እየሰራ እግዚአብሔር ይሄንን ስራ አያሳየኝም ዝጊ ይልሻል። የተመታዩ ስንት ሴት ናት ሱቋን ዘግታ ቤቷ የቤት መበት እንጀራ እየጋገረች አሁን እያለቀሰች ያለችው። አይናችሁን እግዚአብሔር ይክፈትላችሁ። ይሄ የሸማያ መንፈስ ነው የተመታዩ። ስለዚህ በገንዘብ እንደገዙ ታወቀው አለ ነህምያ። ትንቢቱም ከእግዚአብሔር እንደሆነ ተረዳዋል። ስለዚህ እኔ መለስኩለት አልወርድም፣ ከገደሉኝ እዚህ ግደሉኝ እንጂ ስራውን አቁሜ ከከፍታዬ አልወርድም። ምን አይነት አሜዚንግ ሰው ነው ነህምያ! በጦርነት አልወረደም፣ በትችት አልወረደም፣ በትንቢት አልወረደም። አራተኛው ደግሞ አሜዚንግ ነው። እንደዚህ የሚል ክፍት ደብዳቤ ላኩለት ይላል። ክፍት ደብዳቤ ምንድን ነው? እኔ ባንክ ማናጀር ስለሆንኩ ስለ ደብዳቤ አውቃለሁ፣ ድሮ ማለት ነው አገልጋይ ከመሆኔ በፊት። ለቀቁና ምን ይባል ክፍት ደብዳቤ ማለት ደብዳቤው ሄዲንግ ሌተር የለውም። አሁን ለምሳሌ እቺ ቤተክርስቲያን መንግስት የሚያውቃት ካውንስል የሚያውቃት ስለሆነ ህጋዊ ደብዳቤ አላት፣ ሄዲንግ ሌተር አላት፣ አርማ አላት።
አርማ የለውም ደብዳቤው፣ ከየት እንደመጣ አይታወቅም። ቀን የለውም፣ ቁጥር የለውም፣ ፊርማ የለውም፣ ማተም የለውም። ይሄ ማለት ክፍት ደብዳቤ ነው። የሆነ ሰውዬ ጽፎታል፣ ግን ደብዳቤው ህጋዊ ደብዳቤ አይደለም። ገቢ ወጪ ደብዳቤ የለውም፣ ቀሪ ደብዳቤ የለውም። አንድ ደብዳቤ ነው፣ ተላከ። ከየት ነው የተላከው? ከጦቢያ። እና እንዲህ የሚል ነው የደብዳቤው መንፈስ። በጣም ነው የሚያናደው። አራተኛው ትግል በጣም ከባድ እና እንደዚህ ነው። በወሬ መጣ ደግሞ ወሬ 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 እንትና አለ ብለህ የምታገለግል ከሆነ ይቅርብ። ዝም ብለህ ፊትህን ወደ እግዚአብሔር ፊት አለ። የኔ ፊት ወደ ኋላ ነው ወደ ፊት ነው? ፊቴ ወደ ፊት ነው። ገፋ አድርገን እንኳን አንተ ፊት ወደ ፊት ነው በለው፣ ወደ ፊት ሂድ በለው። እግዚአብሔር ራሱ በምክንያት እኮ ነው ፊታችን ወደ ፊት። ወደ ኋላ ቢያደርገው አሁን እንሄድ ነበር ወደ ኋላ። እየሰማችሁ ነው? ገፋ አድርገና ፊት ወደ ፊት ከሆነ ወደ ፊት ሂድ በለው። ኢየሱስ ክርስቶስ ጌታ። ለመሄድ ነው የተጠራ ነው። ለከፍታ ነው የተጠራ ነው። ከፍታውን ለመያዝ ነው የተጠራ ነው። ለመባረክ ነው የተጠራ ነው። በጌታ በኢየሱስም ጠላት አያወርደንም። ሁኔታው አያወርደንም። ኢኮኖሚው አያወርደንም። ክፉ ትንቢት አያወርደንም። የሰዎች ሟርት አያወርደንም። የተንኮለኛ ምላስ አያወርደንም። ክፉ ተቺዎች አያወርዱንም። አየሩን አናይም፣ እግዚአብሔርን እናያለን። ካፒታላችንን አናይም፣ እግዚአብሔርን እናያለን። የተናገረን የታመነ ነው። ክፍት ደብዳቤ መጣ። እንደዚህ የሚል ነው። በጣም ይገርም ነው። ነህምያ ጦቢያ ወደ ሰፈር ገብቶ ነበረ። ሰልሎ መጥቷል። የሰፈር ሰው የሚያወራብህ አንተ እንደምታስበው አይደለም። አንተ እያገለገልኩ ነው፣ ቅጥር እየሰራው ነው እያልክ ነው እንጂ መንደር ላይ ስላንተ የሚወራው ጉድ ነው። የራሱን መንግስት ሊሰራ ነው ብለው እያሙ ነው። ስለዚህ ቶሎ ብለህ ይሄ ህዝቡ አንተን ስላልተቀበለ አቁም ነው። ማን ይገሰጻል? በወሬ ለምን ትቆማለህ እያልኩ በወሬ እንደውም ያውሩልህ ጥሩ ነው። ማስታወቂያ እየሰሩልህ ልቀቅና ምን ከዛ መጡና ስለ መንደር ላይ የሚወራው ወሬ ስላንተ ጥሩ አይደለም፣ አቁም። መንግስት ሊገነባ ነው፣ የራሱን መንግስት እየሰራ ነው እየተባለ ስለሆነ ቶሎ ብለህ አቁም ብሎ ላቁበት ይላል። እሱም እንደዚህ ያላቸው ምንጩ ከየት እንደሆነ ስላወኩ እኔም እንዲህ አልኳቸው፣ አልወርድም። ኧረ ለጌታ ክብር ስጡ ባካችሁ። ሰውየው በጦርነት አልወረደም፣ በትችት አልወረደም፣ በትንቢት አልወረደም፣ በወሬ አልወረደም። ከፍታህን ያዝ። እግዚአብሔር ስራ አለኝ ይልሃል። በአንተ ትውልድን አስነሳለሁ ይላል። የመጨረሻውን ላውራ። አምስተኛው ምዕራፍ 6 ላይ ነው ያለነው። ደስ ብሏችኋል? ለእግዚአብሔር ክብር ስጥ። ብስለት የሌለው አገልጋይ መንገድ ላይ ያስታውቃል። መንገድ ላይ እንኳን ማይክ ይዟ መንገድ ላይ ታውቃል። አየር ነው የሚይዝብ፣ እንደዚህ ነው የሚልብ። ወገኖቼ ገፋር ተረጋጋ በለው፣ ተረጋጋ። አየር አትያዝ፣ ልቀቅና ምን በል። ምዕራፍ 6 ላይ ምን ቢሆን ጥሩ ነው? 5 ጊዜ ብላቴና ላኩብኛል። አሁን እግዚአብሔር ካንተ ጋር መሆኑን አይተናልና ወዳጅ እንሁን። አሁን ደግሞ ጦርነቱ አልጠቀመንም፣ ወሬው አልጠቀመንም፣ ትችቱም አልጠቀመንም፣ የሰፈሩ ወሬ አምጥተን አልቻልነውም። ግን አንተ የዋር ማን ኦፍ ጋድ አሉና በጀርባ በኩል እኮ ጉዱን አጣቅም ነው የሚሉት። መንፈሱ ይመታ። ከፊት ማን ኦፍ ጋድ፣ ከጀርባ ጉዱን አጣቅም የሚል መንፈስ የተመታዩ በጓደኛ መጣ። በጓደኛ ሲመጣ ደግሞ ጠላት በጓደኛ አይምታ። ለዚህ እኮ ነው አበሻ ከአብሮ አደግ ጋር አብረ የቆቆር መንፈስ የተመታዩ መልሶ እዛው ቆቆር ሰፈር ሰውየው አየ። በወዳጅ ስንት ሰው ነው አገልግሎት ያቆም? በፍቅር መንፈስ ወድሻለሁ ብሎ ስንቷን ነው ከእግዚአብሔር ቤት ነጥቆ ይወሰድ። በፍቅር መጣ ደግሞ እና ወዳጆች ነን፣ ናና እንውረድ አብረን እንስራ ነው። ነህምያም እንደዚህ አላቸው፣ ሁላችንም እንቆማለን። እቺን ቃል ቆማችሁ ነው የምትሰሟት። 5 ጊዜ መልእክተኛ ላኩለት ይላል። እሱም እንደዚህ አላቸው፣ ብርቱ ስራ አለብኝና ከከፍታዬ አልወርድም። እኮ የሚያናዳችሁ በደንብ ስሙኝ። በሸለቆ መካከል መንደር ውስጥ ነው እንገናኛለን። ወርዶ የሚያወርድ መንፈስ አለኩ። ወርዶ እሱ ጸጋውን ጥሎ አንተን ማስጣል ነው የሚፈልገው። እየሰማ ነው ወይ? እጅግ ከባድና በፍጹም በልስቲ ከከፍታዬ ልወርድ አልችልም። ብርቱ ስራ አለብኝ።
ልመርቃችሁ በጌታ እጆቻችሁ ከፍ አድርጉ። እወዳችኋለሁ። ዛሬ ጠላቶቻችሁን ይዋረዳሉ። ከፍታችሁን ሊያስለቅቅ የሚፈልግ ይመታ። አየሩን ትይዘዋል። እጅን ከፍ አድርግ። አየሩን እንደ ንስር ትይዘዋል። እንደ ዶሮ ጓሮ ለጓሮ አትሄድም። አሁን ከፍታውን ትይዘዋል። እንደ ነህምያ ቅጥሩን ትጨርሳል። መጽሐፍ ሲናገር እንደዚህ ይላል። ምዕራፍ 6 ቁጥር 15 አካባቢ ቅጥሩንም በኤሉል ወር በ52ኛው ቀን አጠናቀቁ። ጦቢያ፣ ሰንበላጥና ጌሳም እንዲሁም ጠላቶቻቸው ቅጥሩ የተሰራው በእኛ አቅም ሳይሆን በእግዚአብሔር አቅም መሆኑን ሲያውቁ የሚናገሩትን አጡ ይላል። እጅግ ከፍ አድርግ። ዛሬ የሚናገሩትን እስኪያጡ ድረስ በአንተ ጉዳይ ላይ አፋቸውን ሲከፍቱ እንዲንተባተቡ የሚያደርግ አይደለም፣ ሞገሳቸውን የሚመታ እስከ ዛሬ በአንተ ጉዳይ አውርተዋል። ከዚህ በኋላ ማውራት አይችሉም። አንደበታቸው ይንተባተባል። ስለ አንተ ሲነሳ ይደነግጣሉ። ስለ አገልግሎት ሲወራ ይርበደበዳሉ። አንተ ባለበት ሰፈር መቆም አይችሉም። አንተ በቆምክበት መቆም አይችሉም። የጦቢያ መንፈስ ይመታ። ይናገረኛል። ጠላቶቻችሁ ምላሳቸው ይንተባተባል። ለምን ግን አንድ ሰው አሜን አይለኝ? ትላንት አውርተዋል፣ ከዚህ በኋላ አያወሩ። እንደዚህ ነው የሚባለው። ስለ ነህምያ ትላንት አውርተዋል። አሁን ነህምያን አታውቅም ምናምን ቢል የሰፈር ሰው ምን ይለዋል? ዝም በል፣ ይሄው ቅጥሩን ጨርሷል፣ ጸጥ በል። መልእክት አለኝ ዛሬ። በአንተ የተሰራው ስራ እግዚአብሔር ያሳያል። እሰራለሁ የሚል አሜን ይበል። እሰራለሁ የሚል አሜን ይበል። አንድ ሰው ሲለቁ አሜን በጌታ ዛሬ ልቀቁኝና አሜን በሉ። እጆቻችሁ ከፍ አድርጉ። የሚዋጋችሁ ይወጋ። በወሬ የሚዋጋ